ይህንን ርዕስ እንድንሰጥ ምክንያት የሆነን ወይንም በዚህ ርዕስ ላይ እንድንነጋገር ምክንያት የሆነን አንድ ጉዳይ አለ። ፋኖን ማሸነፊያ ጊዜው አልፏል በሚለው ርዕስ ላይ እንድንወያይ የፈለግንበት ምክንያት ትላንትና ላይ እነ አስረስ ማረ አንድ ነገር ይፋ አደረጉ። ይህም ይፋ ያደረጉት ጉዳይ ቅድም በነገርኳችሁ ለምሳ ሲያስቡን ለቁርስ አደረግናቸው በሚል ርዕስ ስር የተገለጸ ጉዳይ ነው። አጠቃላይ እነ አስረስ ማረ ስለ ጻፉት ጉዳይ ስለ ይዘቱ አይደለም መነጋገር የምንፈልገው፣ ግን መረጃው ምንድን ነው የሚለውን እንንገራችሁ። በዛ ርዕስ ስር ሊነግሩን የፈለጉት ጉዳይ ፋኖ ወደ 2000 የሚሆን ኮማንዶዎችን አሰልጥኖ አስመረቀ የሚል ነው። በቁጥር 2000 የሚደርሱ። ለየት ያለው ጉዳይ ደግሞ ይሄ የኮማንዶ ሰልጥኖ የተመረቀው ኮማንዶ በአንድ እዝ ብቻ ሳይሆን 3 እዞች በጋራ አሰልጥነው ያስመረቁት ነው። ቴዎድሮስ እዝ የሚባለው አይ ቲንክ የነ ምሬ ወዳጆ ይመስለኛል። አሳምነው እዝ የሚባለው ምናልባት የሸዋው ይመስለኛል እና ሚኒሊክ እዝ የሚባለው ደግሞ የነ አስረስ ማረ ወይም የነ ዘመነ ካሴ የጎጃሙ ማለት ነው። የጎጃሙ እዝ ማለት ነው። እነዚህ 3ቱ ናቸው በጋራ እንግዲህ ወደ 2000 የሚሆኑ ኮማንዶዎችን አሰልጥነን አስመረቅን ያሉት እና ለየት ያለው ጉዳይ ያ ነው። ከዚህ ቀደም ወይ አንዱ እዝ ለብቻውን ሲያስመርቅ የሚታወቀው፣ አሁን ግን በጋራ 3 እዞች በጋራ ሆነው ወደ 2000 የሚደርስ ኮማንዶ ሰራዊት አስመረቅን የሚል ነገር ይዘው ወጥተዋል። ፎቶዎችን ምናምን ሁሉ አሳይተውናል። ይሄ ጉዳይ መነጋገሪያ ነበረ። አንዱ መነጋገሪያ የነበረው ጉዳይ እውነት ነው ውሸት ነው የሚለው አይነት ጉዳይ ነው። አንዳንዶች እዛ ላይ የነበሩ ፎቶዎችን ከዚህ ቀደም ሁላ የተጠቀሙባቸው አይነት ፎቶዎች መሆናቸውን በማሳየት ጉዳዩ ውሸት ነው ለማለት ተጠቅመውበታል። አንዳንዶች ደግሞ ያው ትልቅ ተስፋ ፈጥረውበታል። በእርግጥ ፋኖ እንዲህ አይነት ነገሮችን ሲለቅ ከዚህ ቀደም መነጋገሪያ ይሆን በነበረው ልክ ባይሆንም ግን በተወሰነ ደረጃ ግን አነጋግሯል። አንዳንዶች ያው እንደ አስረስ ማረ ደጋፊዎች የጥንካሬያቸው ማሳያ አድርገው አቅርቦታል። ሌሎች ደግሞ እያጭበረበሩበት ነው፣ ከዚህ ቀደም የነበረ ፎቶ ነው አሁንም እየተጠቀሙ ያለው ውሸት ነው የሚል አይነት ነገር አቅርበውበታል። ኢንዌስ እኔ እዛ ውስጥ ብዙ መግባት አልፈልግም፣ ግን መረጃውን ካቀረብኩትኝ አይቀር የተለያዩ አካላቶች በዛ ጉዳይ ላይ ምን እንዳሉ መግለጽ ስለሚጠበቅብኝ ነው። እውነት ነው ውሸት ነው የሚለው ውስጥ እኔ ብዙም እዛ ውስጥ ዛሬ የመግባት ፍላጎት የለኝም። ግን አንድ ጥያቄ ደግሞ ብጠይቅ ደግሞ ደስ ይለኛል። ለምሳሌ አይ ቲንክ የጎንደሩ የፋኖ አደረጃጀት እዚህ ውስጥ የለም። ያ ደግሞ ያልሆነበት ምክንያት ቢነገር ጥሩ ይመስለኛል። ምክንያቱም በተለይ ሶሻል ሚዲያ ላይ ከምናየው እንቅስቃሴ ጋር በተያያዘ የጎንደሩ የፋኖ አደረጃጀት እዚህ ውስጥ አለመካተቱ ሌላ ትርጉም ነው የሚሰጠው። ሌላ ትርጉም በተለይ ጎንደር ላይ ያሉ አብዛኞቹ አክቲቪስቶች የፖለቲካ እንቅስቃሴ የሚያደርጉ እዛ አካባቢ ላይ የሚታወቁ ሰዎች እነ ዘመነ ካሴ የሚመሩት የፋኖ አደረጃጀት እየሄደበት ያለው መንገድ በጣም ሲተቹ እና ሲቃወሙ ነው የሚታወቀው። ከዛ አኳያ ፋኖ ጎንደር ውስጥ ያለው የፋኖ አደረጃጀት በዚህ ውስጥ አለማለፉ ሌላ ትርጉም ሊሰጠው ይችላል እና እሱ መገለጽ የነበረበት ይመስለኛል። ይህን ጠይቄ ካለፍኩኝ አይቀር የተወሰነ ጉዳይ ላይ እንነጋገራለን። ኮማንዶን በዚህ መጠን አስመርቀው ከሆነ ሌላ ጉዳይ ነው። በጣም ሌላ ጉዳይ ነው። ባይሆንም ግን በእኛ እምነት
ፋኖን በኃይል ማሸነፊያው ጊዜው አልፏል ብለን ነው የምናምነው። ይሄ እንደተባለው ውሸትም እንኳን ቢሆን ነው የምላቸው። ውሸትም እንኳን ቢሆን አሁን መንግስት እየሄደበት ባለው መንገድ በጭራሽ ፋኖን ሊያሸንፍ አይችልም። በኃይል ሊያሸንፈው የሚችልበት ጊዜ በጣም አልፏል። ስለዚህ ጉዳይ ነው ልንነግራችሁ የምንፈልገው፣ ዛሬ እንድንነጋገርበት የምንፈልገው እሱ ነው። ሌላው አስመርቋል አላስመረቀም፣ በዛ ላይ ኢንተረስት ያላችሁ መረጃውም አለን የምትሉ ሰዎች ተነጋገሩበት። እኛ ግን አስመረቀም አላስመረቀም፣ አስመርቆ ከሆነ እንግዲህ ያ ጉዳይ ነው። አንድ ደረጃ ከፍ አድርገን ልንነጋገርበት እንችላለን። ያም ግን ባይሆን አሁን ላይ አፋብን የምትሉት ወይም አማራ ክልል ውስጥ የትጥቅ እንቅስቃሴ እያደረገ ያለው የፋኖ አደረጃጀት መሸነፍ የሚችልበትን ጊዜ አልፏል። ይሄን ነው ብዙ ሰዎች ሊረዱት የሚገባው ጉዳይ። ይሄ ግን ማለት ከዚህ በኋላ የሚያሸንፍበት ጊዜ ነው ያለው ማለት ግን አይደለም። እንደዛም እያለን አይደለም፣ ግን እሱ ላይ እንመጣለን። ግን መሸነፍ የሚችልበት ጊዜ አልፏል የሚለውን በደንብ ብንነጋገርበት እንወዳለን። ለዛ ነው መረጃውን መሰረት አድርገን ይሄንን ርዕስ ሰጥተን እንድንነጋገርበት የፈለግነው። አፋብን ስቲል አሁንም ድረስ የጎሪላ ፋይቲንግ የሚያደርግ ወይንም የሽምቅ ውጊያ የሚያደርግ ኃይል ነው። አሁንም ድረስ ወደ መደበኛ ተዋጊነት የተቀየረ አይደለም። ቦታ ይዞ ሜካናይዝድ ኃይል ኖሮት አንድ ቦታ ላይ ከጠላት ከሚለው ወይም ተፋላሚ ከሚለው አካል ጋር ውጊያ የሚያደርግ አካል አይደለም። አሁንም ቢሆን የሽምቅ ተዋጊ ነው። አሁንም ቢሆን አንድ የሽምቅ ተዋጊ ወይም በዚህ ጉዳይ ላይ ጥናት ያደረጉ ምርምር ያደረጉ አካላቶች አንድ የሽምቅ ተዋጊ ከ3 እስከ 5 ዓመት በዛ ሂደት ውስጥ ከቆየ የመሸነፍ እድሉ እጅግ በጣም አነስተኛ ነው። ይሄ በብዙ የጎሪላ ፋይቲንግ ሲያደርጉ የነበሩ ታጣቂዎች ላይ የተደረጉ ጥናቶች የሚመሰክሩት ጉዳይ ከ3 እስከ 5 እንደውም 5 ዓመት ከቆየ እና ከዛ በላይ ደግሞ የሚቀጥል ደግሞ ከሆነ ችግሩ የሚሆነው ለራሱ መደበኛ ለሆነው ሰራዊት ነው፣ ወይም ደግሞ በእኛ ሀገር ኮንቴክስት ለመንግስት ነው። ሽምቅ ውጊያ ማለት የተራዘመ ጦርነት ማለት ነው በአጭሩ። በዚህ ጉዳይ ላይ ጠበብት ነው የሚባለው ማኦ ሴቱንግ ሽምቅ ውጊያን የሚገልጸው በዛ አይነት መልኩ ነው። የተራዘመ ጦርነት ብሎ ነው የሚገልጸው። ቻይናዊ ነው። በዚህ ጉዳይ ላይ በጣም ጠበብት የሚባል ምሁር ነው እና አንዱና ትልቁ ለሽምቅ ኃይል አስፈላጊ ብሎ የሚገልጸው ጉዳይ ጊዜ ነው። ጊዜ ለሸማቂው ወዳጁ፣ ለመደበኛው ጦር ወይንም ደግሞ ለመንግስት ጠላቱ ነው ይሏል። ጊዜ በሄደ ቁጥር ሸማቂው አካል እየተጠቀመ እሱን እየተፋለመ ወይም እሱን ማጥፋት የሚፈልገው ደግሞ የመንግስት አካል ደግሞ እየተዳከመ መምጣቱ ማይቀር። ጊዜ በሄደ ቁጥር ሸማቂው እየተዳከመ አይደለም። ለዛ ነው ማኦ የተራዘመ ጦርነት ማለት ነው። ጊዜ መግዛት ነው ያለበት። አንድ ሸማቂ በጦርነት ሂደት ውስጥ ጊዜ ነው መግዛት ያለበት።
ጦርነቱ እንዲራዘም ነው ማድረግ ያለበት። በተራዘመ ቁጥር ያ መደበኛ ኃይልን የሚመራው መንግስት በኢኮኖሚም እየተዳከመ የህዝብም ተቃውሞ እያጋጠመው በሰራዊቱም በኩል መሰላቸት፣ መዳከም እየተፈጠረ ነው። ሸማቂ በጣም በጣም የሚያስፈልገው ነገር ቢኖር ትዕግስት ነው። ቀላል አይደለም። 1 ዓመት 2 ዓመት 3 ዓመት ጫካ ውስጥ በረሃ ውስጥ ከ10 ዓመት ከዛም በላይ ልትቆይ ትችላለህ። ያን መቋቋም የሚያስችል ጽናት ብቻ ነው የሚፈልገው። ያን መቋቋም የሚያስችል ጽናት ካለው ጊዜ በሄደ ቁጥር እየተዳከመ ሳይሆን እየተጠናከረ የሚመጣበት እድል ሰፊ ነው። የፋኖ እንቅስቃሴ ከ5 ዓመት በላይ ኢትዮጵያ ውስጥ ከ5 ዓመት በላይ ታስታውሱ ከሆነ በትግራይ ጦርነት ለ2 ዓመት ያህል ከመንግስት ጎን ሆኖ ፋኖ ሲዋጋ ነበር። ከዛ በኋላ ይኸው ለ3 ዓመት ያህል ደግሞ ከራሱ ትላንት አብሮት ከነበረው መንግስት ጋር አብሮ እየተዋጋ ነው። በተቃራኒ ሆኖ ደግሞ እየተዋጋ ነው። በእርግጠኝነት ወደ 3 ዓመት ወደ 5 ዓመት ሄዷል። አሁንም ድረስ አማራ ክልል ላይ ፋኖ የሚባለው ታጣቂ አለ። መከላከያ ካልሆነ በስተቀር እዛ አካባቢ ላይ ያለ ሚሊሻ፣ እዛ አካባቢ ላይ ያለ አድማ በታኝ፣ እዛ አካባቢ ላይ ያለ የሰላም የጸጥታ አስከባሪ አካል ሊቋቋመው የማይችል ማለት ነው። በስም ብቻ ሳይሆን በተጨባጭ አለ። ቢያንስ መከላከያ ሲሄድ ግልጥ የሚል አቅም ያለው የፋኖ አደረጃጀት አለ አማራ ክልል ላይ። ይሄ በቅርብ ጊዜ ውስጥ የታየ ነው። አንዳንድ ጊዜም ደግሞ መከላከያ ላይ ጠንከር ያሉ ጥቃቶችን ሁሉ ደግሞ ሲፈጽምም የሚታይም አካል ነው። 5 ዓመት ቆይቷል። በ3 ዓመት ውስጥ መንግስት ይህንን ኃይል ለማጥፋት ያላደረገው ሙከራ የለም። ከባባድ መሳሪያዎችን ሁሉ ተጠቅሟል። አሉኝ የሚለውን ቴክኖሎጂ ሁሉ ተጠቅሟል፣ ግን አልቻለም። አላጠፋውም። ቢያንስ በቅርብ ጊዜ ውስጥም ያጠፋዋል ተብሎ አይታሰብም። ሁኔታዎች በዚሁ የሚቀጥሉ ከሆነ ከዚህ በኋላ የሚሆኑ ነገሮች በሙሉ መንግስትን የሚጎዱ እንጂ የሚጠቅሙት አይደሉም። ፋኖ ደግሞ እንደ ሌሎች ታጣቂዎች አይደለም፣ ከነሱ በተሻለ በጣም እድለኛ የሆነ ታጣቂም ነው። ማኦ ምን ይላል መሰላችሁ? 3 ምዕራፎች አሉት ይላል አንድ ሸማቂ ቡድን። 3 ምዕራፎች አሉት። የመጀመሪያው ምዕራፍ ስትራቴጂክ ዲፌንስ ይለዋል። ያ ማለት ስትራቴጂክ ዲፌንስ ማለት የማይዋጋበት የሚሸሽበት አጋጣሚ ማለት አለ ቡድኑ፣ ነገር ግን አይዋጋም። ከመደበኛው ጦር ጋር አዲስ ነው፣ ገና መመስረቱ ነው። አይዋጋም። ውጊያ ሲመጣበት መሸሽ ነው አላማው። ዋነኛው ስራው ማለት እንደ ውጊያው ባህሪም ሊለያይ ይችላል። ከባድ አይነት ውጊያ ከሆነ መሸሽ ነው አላማው። አዲስም ስለሆነ መቋቋም የማይችል ዋነኛ አላማው ህዝቡ ውስጥ መግባት፣ ህዝቡን ማስተማር፣ ራሱን ማሰባሰብ፣ ራሱን ማደራጀት፣ ራሱን ማሰልጠን፣ ለሌላኛው ምዕራፍ ራሱን ማዘጋጀት ነው። ያን ነው ማድረግ ያለበት። ይሄ በጣም ሰፊው ጊዜ ነው እና መከላከል ስትራቴጂክ ዲፌንስ ነው። ከባድ ውጊያ ሲመጣበት መሸሽ ነው። ህዝቡ ውስጥ ግን የራሱን ስራ መስራት ነው። ይሄ የብዙዎቹ ሸማቂዎች የመጀመሪያው የእድገት ደረጃቸው ነው። ፋኖን ከዚህ አንጻር ብታዩት በጣም እድለኛ ነበር። በጣም እድለኛ ነበር። ፋኖ ህዝቡ ውስጥ ገብቶ ለማስተማር፣ ራሱን ለማደራጀት፣ ለመታጠቅ፣ ኔትወርክ ለመፍጠር፣ የጦርነት ልምድ ለማግኘት እድሎች ነበሩት። እነዛንም በአግባቡ ተጠቅሞበታል።
በትግራዩ ጦርነት ወቅት ትግራይ ላይ በነበረው ጦርነት ወቅት አሁን ላይ የፋኖ አደረጃጀትን በበላይነት የሚመሩት ሰዎች ህዝባቸውን ሲያነቁ፣ ወጣቱን ሲያደራጁ፣ በማህበርም በሉት በተለያየ አይነት አደረጃጀት ሲያደራጁት ነበር የከረሙት። በዛም አጋጣሚ ትጥቅ ሲታጠቁ ነበር። በዛም አጋጣሚ የጦርነት ልምድም ሁሉ ሲቀስሙ ነበር። በዛ አጋጣሚ የተለያዩ ኔትወርኮችን ሁሉ ፈጥረዋል። ምቹ እድል ነበራቸው፣ ያን ተጠቅመውበታል። መሸሽ አልነበረባቸው። ህዝባቸውን ለማስተማር ወጣቱን ለማደራጀት መሸሽ ምናምን ወይ መደባበቅም አልነበረባቸው። በግልጽ ነበር ሲደረግ ነበር። በግልጽ ፋኖ ያንን ጊዜ አግኝቷል። ጊዜ ለሸማቂው ወዳጁ ነው። ጊዜ ለመንግስት ጠላቱ ነው። አንድን ሸማቂ ማጥፋት የምትችልበት ትክክለኛው ወቅት ስር ሳይሰድ፣ ስር ከሰደደ በኋላ ግን ድካም አለው። ምዕራፍ 1 በማኦ ዜዱንግ አባባል ምዕራፍ 1 ለፋኖ በጣም ምቹ ነበር። ሁለተኛው ምዕራፍ መንግስትን ማዳከም ነው። ስትራቴጂክ ስቴልሜት ይለዋል። ሂት ኤንድ ራን የሚባለው ማለት ነው። መጥቶ ማምለጥ፣ አሳቻ ቦታ ላይ አሳቻ ጊዜ ጠብቆ መጥቶ ማምለጥ፣ ጥቃት እየፈጸመ ማለፍ ነው እና እዛ አካባቢ ላይ ያለው አስተዳደር በአግባቡ ማስተዳደር እንዳይችል ማድረግ ነው። በተቻለ መጠን መንግስት በከተማዎች ላይ ብቻ ተወስኖ እንዲቀር ማድረግ፣ ገጠሩን መቆጣጠር። ያን ማድረግ ነው። ወደ ገጠሩ ሲሄድ ሊጠቃ እንደሚችል በማሰብ ገጠሩን ትቶ ወጥቶ ከተማ ላይ ብቻ እንዲቆይ ማድረግ። ይህ ሁለተኛው ምዕራፍ ነው። አይ ቲንክ አሁን ያሉበት ምዕራፍ ማለት አሁን ያለው ሁኔታ ይሄን ነው የሚመስለው። መንግስት በአብዛኛው ከተሞችን ነው የሚቆጣጠረው። መንግስት የማይደርስባቸው ብዙ ቀበሌዎች እና ገጠሮች አሉ። ዋናዎችም ያንን ቆጥረው ነው 90% አማራ ክልልኛ ስር ነው ያለው የሚሉት። የመጨረሻው ስልታዊ ማጥቃት ወይም ስትራቴጂክ ኦፌንሲቭ የሚባለው ይሄ ማለት ገጠሩን ይዛል፣ መንግስት ከተማ ላይ ብቻ እንዲወሰን አድርገሃል። በዚህ ሂደት ውስጥ የኢኮኖሚ ውድቀት ምናምን ነገሮች መፈጠራቸው አይቀርም። በዚህ ሂደት የህዝብ ተቃውሞች ምናምን መፈጠራቸው አይቀርም። አስተዳደሩም እየፈረሰ ስለሆነ ወይም በአግባቡ ማስተዳደር እየቻለ ባለመሆኑ ምክንያት፣ ስለዚህ መንግስት ትኩረቱ ይበታተናል፣ መከፋፈል አለ። በዚህ ሰዓት ላይ ጥቃት ፈጽመ ስልጣን መያዝ የምትፈልገውን ግብ ማድረግ ነው። የዛን ሰዓት ላይ ነው ከጎሪላ ፋይቲንግ ወደ መደበኛ ተዋጊነት የምትቀየረው። የመጨረሻው ምዕራፍ ላይ ነው። መንግስትን አስወግደህ የምትፈልገውን ለመያዝ የጎሪላ ፋይተር መሆን አይጠበቅብህም። ያን ገጠሩን ይዘሃል፣ ትሰባሰባለህ፣ ትደራጃለህ፣ ትሰለጥናለህ፣ ትታጠቃለህ። ብቁ ነኝ ባልክበት ሰዓት ላይ እና ምቹ ጊዜና አጋጣሚ ተፈጥሯል ባልክበት ሰዓት ላይ ጥቃት ሰንዝረህ የምትፈልገውን ታገኛለህ። ያኔ ወደ መደበኛ ኮንቬንሽናል አርሚነት ትቀየራለህ ማለት ነው። ይሄ ሁሉ የሚሆነው በጊዜ ሂደት ውስጥ ነው። አንድ ሸማቂ ጊዜ ባገኘ ቁጥር እነዚህን ሂደቶች ሁሉ ያልፋል። የሚያስፈልገው ምንድን ነው አልኳት። ወሳኙ ነገር ትዕግስት ነው፣ ጽናት ነው። ወሳኙ ጉዳይ ሌሎች ነገሮች የሉም አይደለም፣ ግን በጣም ወሳኙ ጉዳይ ጽናት ነው። ምክንያቱም ብዙ ፈተኖች አሉ በዚህ ሂደት ውስጥ። እንደውም ፋኖ እድለኛ ነው እያልኳቸው ያለው። የሁሉ ፈተና እየገጠመውም አይደለም። ከመንግስት ጋር ከተጋጨም በኋላ ፋኖን የሚያስታጥቀው ብዙ አካል እንዳለ ይታወቃል። ስልጠናም የሚሰጠው ብዙ አካል እንዳለ ይታወቃል። በብዙ መልኩ የሚያግዘው የውስጥም የውጭም አካል እንዳለ ይታወቃል። እድለኛ ነው። ጊዜ አግኝቷል ብቻ አይደለም፣
ተጠቅሞበታል። 5 ዓመት እና ከዛ በላይ ቆይቷል ይሄ ታጣቂ ኃይል። ከዚህ በኋላ አፈርሰዋለሁ፣ ከዚህ በኋላ አጠፋዋለሁ ማለት አትችልም። ከባድ ነው። አንዱ ፋኖን ማሸነፊያ ጊዜው ያለፈው በዚህ ምክንያት ነው። በቂ ጊዜ ያገኘ ታጣቂ ሸማቂ ቡድን በመሆኑ ምክንያት ራሱ መንግስት ጊዜ ሰጥቶታል። አንድ ሁለተኛው ራሱ ደግሞ የመንግስት ስህተትም ደግሞ ለፋኖ በጣም ጠቅሞታል። መንግስት ይህንን ሸማቂ ቡድን ለማጥፋት የሄደበት መንገድ ወይም ለማሸነፍ የሄደበት መንገድ ፍጹም ስህተት የሆነ መንገድ፣ ፍጹም ስህተት የሆነ መንገድ፣ ይልቁንስ ለራሱ ለታጣቂው የሚጠቅም መንገድ እስከ ቅርብ ጊዜ ድረስ ነው ማለት ነው። እስከ ቅርብ ጊዜ ድረስ መንግስት እየሄደበት ያለው መንገድ ለፋኖ የሚጠቅም እንጂ የሚጎዳ አይደለም። ለመደበኛ ጦርነት የሚያስፈልጉ ነገሮችን ነው እየተጠቀመ ያለው። ከባባድ መሳሪያዎችን ይጠቀማል፣ ድሮን ይጠቀማል። ቤተክርስቲያን ላይ በለው፣ የማህበር ሰው በተሰበሰበበት ቦታ ላይ፣ ገበያም ላይ በለው፣ ጤና ጣቢያም ላይ በለው፣ ትምህርት ቤትም ላይ በለው ይጠቀማል። ይሄ ለሸማቂው በጣም ትልቅ እድል ነው፣ ለመንግስት ደግሞ ኪሳራ ነው። ቴክኖሎጂ አለኝ ከባድ መሳሪያ አለኝ ብለህ አንድን ሸማቂ በዛ አሸንፈዋለሁ ብለህ ከሄድክ የራስን ሽንፈት ነው የምታፋጥነው። ሸማቂን ለማሸነፍ አስፈላጊ ዋነኛው ጉዳይ መሳሪያ አይደለም። ስራክ መሆን ያለበት ሰው ተኮር ነው መሆን ያለበት እንጂ አንተን ከህዝቡ ሊነጥል የሚችል አይነት ስህተት እንድትሰራ የሚያደርጉን አይነት እርምጃዎች አትሄድም። መንግስት እስከ ቅርብ ጊዜ ድረስ ሄዶ ይሄንን ነው። አንድ ጆን ናግል የሚባል የአሜሪካ ኮማንደር አለ። እንዲህ አይነቱን አካሄድ ለርኒንግ ቱ ኤት ሱፕ ዊዝ አ ናይፍ ይለዋል። ሾርባን በቢላ ለመብላት እንደመሞከር ወይም እንደመማር አይነት ነገር። አንድን ሸማቂ ኃይል በከባድ መሳሪያ በቴክኖሎጂ አጠፋዋለሁ አሸንፈዋለሁ ብሎ መሄድ ሾርባን በማንኪያ ለመብላት እንደመታገል አይነት ነገር። በደንብ አትበለው። እንዱ ያን ቢላ የላስክ ሾርቦን ትቀምሰው ካልሆነ በስተቀር በደንብ ሾርቦን አታጣጥሙ። መንግስት እያደረገ ያለው ያንን ነው። ሾርባ በቢላ ለመብላት ነው ሲሞክር የነበረው ላለፉት 3 ዓመታት። ያ እዛ ክልል ላይ ያለው ነዋሪ ከመንግስት የበለጠ እንዲነጠል ፋኖቹም ለዚህ ህዝብ ሲነግሩት የነበረውን ነገር ለማመን እንዲገደድ ያደረገው አይነት እርምጃ ነው የሄደው መንግስት። ቤተክርስቲያን በከባድ መሳሪያ ይመታል። ትምህርት ቤት እንደዚህ ያደርጋል። ጤና ጣቢያ እንደዚህ ያደርጋል። የራሱን ሚሊሻዎች በድሮን ይጨፈጭፋል። ተጠያቂነት የለ፣ ምን የለ፣ ይቅርታ ብቻ። ሰራዊቱም ሴቶችን ይደፍራል፣ ህዝቡንም ያሰቃያል። ይሄ ያለ ነው። ይሄ ሰውን ከመንግስት እንዲነጠል እንጂ ከመንግስት ጎን እንዲሆን የሚያደርገው አይደለም። ህዝቡን ጥሎት በሄደ ጊዜ ፋኖች ይገባሉ። ያኔ ከመንግስት ጋር የነበሩ አካላቶችን ያጠቃሉ። ከዛ በኋላ ያ አይነት ጥቃት የደረሰበት ወይም እሱን ያየ አካል መልሶ ከመንግስት ጋር አይሰራም። ለምን? መንግስት ዋስትናውን የሚያስጠብቅለት አካል አይደለም። ዋስትና እየሰጠው አይደለም። እንደውም ለመንግስት ማገልገል
ከመንግስት ጎን መሆን የሚያስጠቃ ጉዳይ ነው አማራ ክልል ውስጥ። ስለዚህ ያንን ያየ አካል አይለምደውም፣ አይደግምም፣ እንዲህ አይነት ድርጊት ውስጥ አይገባም። መንግስት ከህዝብ ማግኘት ያለበትን ነገር እያገኘ አይደለም። አንድን ታጣቂ ሸማቂን በተለይ ማሸነፊያው መንገድ ከህዝብ መነጠል፣ ከህዝብ እንዲነጠል ማድረግ እንጂ ከባድ መሳሪያ ይዘህ ገብተህ መጨፍጨፍ አይደለም። ከህዝብ እንዴት ነው መነጥለው? ስለዚህ ብዙ ወታደር አይደለም የሚያስፈልገ፣ ከህዝብ ሊነጥል የሚችል ጥሩ ጥሩ ፖለቲከኞች ነው የሚያስፈልጉ። ትግሉ የፖለቲካ ትግል ነው። ከሸማቂ ጋር የምታደርገው ትግል የፖለቲካ ትግል ነው። አቅሙ ህዝቡ ነው ለሸማቂው። ይሄ ህዝብ ለሸማቂው አቅም እንዳይሆን ማድረግ ነው። አቅም እንዳይሆን ማድረግ ነው። ትነጥለዋለህ። ስትነጥለው እኮ ታገኘዋለህ። መንግስት ከመነጠል ይልቅ ፋኖንና የክልሉን ህዝብ ሊያቀራርብ የሚችል አይነት እርምጃ ውስጥ ነው ሲገባ ምናየው። ህዝቡን ራሱ አንዳንድ ጊዜ ራሱ እንደ ፋኖ ሊቆጥረዋል። እናንተ አይደላችሁ እንዴ የምትደብቁት ይለዋል ህዝቡን። እና አንድ አርጎ ሁሉ ያየዋል። እና እርምጃውም ደግሞ ያንኑ የሚያሳይ ነው የሚወስዳቸው እርምጃዎች። ህዝቡን ከዛ አማጺ ወይም ደግሞ ከዛ ሸማቂ መነጠል ወሳኙ ስራ ነው። ይሄንን እስካላደረከ ጊዜ ድረስ በወታደር አቅም አይቻልም። በተለይ በቂ ጊዜ አግኝቶ አሁን የደረሰበት ደረጃ ላይ የደረሰን ሸማቂ በጦር ኃይል አሸንፈዋለሁ ማለት ቅድም እንዳልኩትኛ ነው፣ ሾርባን በቢላ የመብላት ያክል ነው። የትኛውም ታጣቂ በህዝብ ውስጥ ለመሆን ከህዝብ ጋር የተያያዘ የራሱ የሆነ መሰረት አለው። ለምሳሌ ህዝብ ውስጥ ያለ ችግር፣ ህዝብ ውስጥ ያለ ጥያቄ፣ ህዝብ ውስጥ ያለ ቁጣ ከህዝብ ለመነጠል ስትሰራ አንድ ህዝቡ ይሄንንም እንዲያገኝ በማድረግ ነው። የአማራ ህዝብ ላለፉት 27 ምናምን ዓመት ከፖለቲካው ተነጥሎ ጨቋኝ ተደርጎ ታይቶ የጥቃት ኢላማ ተደርጎ የቆየ ህዝብ ነው። ይሄ ለውጥ መጣ ሲባል በጣም የደገፈ እና ከዚህ ለውጥ ቢያንስ የዛን ጊዜ እታይ በነበረበት አይነት መንገድ ሳይሆን በተለየ እታያለሁ ብሎ ተስፋ አድርጎ የነበረ ህዝብ ነው። እውነቴን ነው የምላችሁ። ይሄ ህዝብ ተስፋ ያደረገው ነገር ግን አንድም አልመጣም። አንድም ምን እስቲ መጥቷል ነገሩ? ምን መጥቷል? አንዳንዶች ይኸው ቲፒኤልኤፍን መታለት አይደል ምናምን። ቲፒኤልኤፍን እኮ የሚጣለው እኮ የጥቃት ኢላማ ተደርጎ እንዲታይ ያደረገውን ህገ መንግስት ይዞ በመቆየቱ ካልሆነ በስተቀር እኮ ሌላ እኮ አይደለም። ቲፒኤልኤፍን መተ የቲፒኤልኤፍን አስተሳሰብ አንተ ይዘው ከቀጠልክ ምን ትርጉም አለው? ምንም ትርጉም የለውም። እና ምንም የጠበቀው ለውጥ የለም። ያው ህገ መንግስት ነው ያለው፣ ያው ፌደራላዊ አወቃቀር ነው ያለው። እንደውም የባሱ ነገሮች ነው የመጡት። በፍጹም ይቀራሉ ብሎ ያሰባቸው አይሆንም ብሎ የጠበቀው ነገር የተለያየ ክልል ላይ የጠበቀው የማንነት ግድያው ምኑ ቢያንስ አማራ ክልል እንደዚህ አይነት ግጭት የነበረበት ክልል እንኳን ነበረ። አሁን ግን የለየለት ጦርነት የሚደረግበት አካባቢ ሆኗል። ለስንት ዓመት? ለ6 ምናምን ዓመት አማራ ክልል ላይ ጦርነት እኮ ነው። ከቲፒኤልኤፍም ጋር የነበረው ጦርነት እዛ ነው።
አሁንም ከፋኖ ጋር የሚደረገው ጦርነት እዛው ነው። ይሄ ነው የሚባል የተሻለ ነገር አላገኘም። እንኳን የጠበቀው ይቅርና እንደ የተሻለ ነገር እንኳን ፈቀቅ ያለም ነገር እንኳን አላገኘም። ይሄንን ህዝብ አደባባይ አዳራሽ ውስጥ ሰብስበህ ፋኖ እንዲያረገ እያልክ ፋኖን በመክሰስ አይደለም ልትነጥለው ትችላል። ጥያቄዎቹን በመመለስ ቅሬታዎቹን በመፍታት ያን ስታደርግ ነው ከፋኖ ሊነጠል የሚችለው። ካልሆነ የሚነጠልበት ምንም ምክንያት የለው። ምንም ምክንያት አዳራሽ ሰብስበህ ፋኖ እኮ እንዲያደረገ የምትለውን ነገር ራስህም ስታደርግ እኮ የምታየው ጉዳይ ነው። ራስህም የምታደርገው ጉዳይ ነው። ከህዝብ መነጠል ለህዝብ አማራጭ በማቅረብ ሊሳካ የሚችል ጉዳይ ነው። ያን ስታደርግ ነው ህዝብ ከአንተ ጋር የሚሆነው። ጥራት ያለው መረጃ ልታገኝ የምትችለው በዛ ሂደት ነው። ፋኖን እኮ ብትወስደው ህዝቡ ውስጥ አይደለም የመንግስት መዋቅር ውስጥ እኮ ቀኜ ምናምን የሚባል እኮ አደረጃጀት ያለው እኮ ስብስብ እዛ ውስጥ ሁሉ እኮ የገባ እኮ ነው። ቀኜ ምናምን የሚባል አደረጃጀት ያለው እኮ ስብስብ ህዝቡ ውስጥማ የመረጃ ምንጩ ብዙ ነው። ህዝቡ ውስጥ ያለው ኔትወርክማ በጣም የበዛ ነው፣ ውስብስብም ነው። ራሱ አደረጃጀቱም ራሱ በተንተን ያለ ስለሆነ በእርግጠኝነት የመረጃ መዋቅሩ ውስብስብ ያለ ነገር እንደሚሆን ምንም ጥርጥር የለውም። ግን እዛው የመንግስት መዋቅር ውስጥ ቀኜ ምናምን የሚባል የመረጃ ምንጭ ያለው የተደራጀ ኃይል ያለው ስብስብ እንኳን ከህዝብ ልትነጥለው ከራሴ መንግስት መዋቅር እንኳን ገና አላወጣቆ ይሄንን አካል በጦርነት ሂደት ውስጥ ከባድ መሳሪያዎችን ቴክኖሎጂን ተጠቅሜ አሸንፈዋለሁ ከዚህ በኋላ ብሎ ማሰብ የምሬን ነው የምላችሁ ለማንም የሚጠቅም አይደለም። ከዚህ በኋላ እዛም አካባቢ ላይ ያለ ህዝብ ቅሬታውን የሚያሰማው መንግስት ላይ ነው፣ ቁጣውን የሚያሰማው መንግስት ላይ ነው። ምክንያቱም ምንም እየቻለ አይደለም፣ እየፈታ አይደለም ችግሩ እና ህዝቡ ቅሬታ ሲያሰማ አንተ ነህ እየደገፍክ ያለው ብሎ ሊገለው ነው። ምን ሊያደርገው ነው? የህዝቡን ቅሬታ ልታቆም የምትችለው ግዴታን በመወጣት ህዝቡ ሊደግፍ በሚያስችል አይነት መልኩ ተገቢ የሆነ የፖለቲካ ስራ ሰርተ ህዝቡ እንዲደግፍ ማድረግ እኮ ያንተ መፋታቆ ነው። ህዝቡ አልደገፈኝም እኮ ምክንያት ዝም ብሎ እኮ አይደገፍህም ማለት ካለ ያልሰራው ምን ብሎ ከየት ታገኘዋለህ? ያልዘራከውን ከየት ታመጣዋለህ? ህዝቡ አልደገፈኝም የሚባል ምክንያት የለም። ህዝቡ እንዲደግፍህ ማድረግ ያንተ ስራ። ህዝቡ አልደገፈኝም ደግሞ ብለህ ደግሞ ካመንክ በቃ ውጣ። እንዴ ህዝቡ ሳይደግፍህስ ምን ታደርጋለህ? የህዝቡ እኮ ፍላጎት እኮ ነው መሆን እኮ ያለበት። የህዝቡ ድጋፍ ላንተ ካልሆነ እና ለፋኖ ከሆነ ውጣ። ምን ታደርጋለህ? እንደዚህ አይነት ምክንያቶች በተደጋጋሚ ጊዜ ስለሚቀርቡ ሰው ለውጦችን ማምጣት ያስፈልጋል። ተጨማሪ ሌሎች ኮሚትመንቶችንም መውሰድ ያስፈልጋል። በተለይ ከቅርብ ጊዜ ወዲህ በጣም ደጋግሜ የምለው ነገር ይሄ ነው። ተጨማሪ ኮሚትመንቶች መውሰድ ያስፈልጋል። ኦፍ ኮርስ የህዝብን ጥያቄ ሊመልስ የሚችል ነገሮችን ሁሉ ስላደረግ እንዳለ ይሄ ሽምቅ ውጊያ የሚያደርገው የፋኖ አደረጃጀት በሙሉ ግልብጥ ብሎ መጥቶ ከዛ በኋላ ከአንተ ጋር ይስማማል ማለት አይደለም። በጭራሽ የማይስማማም ለድርድር የማይመች ጥያቄም ያለው ምናልባት ድርድርም የማይፈልግ ቶታሊ ስልጣን ፍላጎት ያለው ስብስብም ኃይልም አለ። ግን ተጨማሪ ኮሚትመንቶች በወሰድክ ቁጥር ግን ይሄንን ኃይል እየነጠልክ ትመጣለህ። የዛን ሰዓት ይሄ ኃይል የህዝብ አጀንዳ ሳይሆን
የራሱ የስልጣን ፍላጎት ያለው አካል መሆኑን እያጋለጥክ ትመጣለህ። ተጨማሪ ኮሚትመንቶችን መውሰድ ያስፈልጋል። ዋነኛው ስራ ሰው ተኮር የሆነ ስራ ነው እንጂ መሳሪያን ተማምነህ 1000 ዓመት ብትዋጉን አታሸንፉንም ማለት አይቻልም። ለምን መሰለ? ይሄ የሽምቅ ውጊያ 10 ዓመት ከሆነው እና ከዛ በላይ የሚቀጥል ከሆነ ብዙዎቹ ጥናቶች እንደሚያረጋግጡት መንግስትም አያሸንፍም። ያም ሸማቂ ምናልባት ወደ 3ኛው ምዕራፍ ተሸጋግሮ ካልሆነ በስተቀር እሱም አያሸንፍም። ጦርነቱ ግን አሸናፊ ይሆናል። ራሱ ጦርነቱ ያሸንፋል። ምን ማለት ነው? ሀገሩን ይበላል፣ ያንን መንግስቱን ይበላል። ስለዚህ ራስን ነው የምትፈርሰው። 1000 ዓመት አትቆየም። ጊዜ በሄደ ቁጥር ጦርነቱ አሸናፊ የሆነ ይመጣል። እንደው ጊዜ በሄደ ቁጥር የማሸነፍ እድል የማን ይሆናል ደግሞ ካልከኝ፣ የሸማቂው ኃይል የታጣቂው ኃይል የመሆን እድሉ በጣም ሰፊ ነው። ጊዜ ሲሄድ ሸማቂው አይጎዳም፣ ታጣቂው አይጎዳም። ቲፒኤልኤፍ አሁን ላይ ከፌዴራል መንግስት ጋር የገባበት ውጥረት አለ። ወደ ጦርነት እንደሚያመራም እርግጠኞች ናቸው እነሱ፣ ቢያንስ አሁን ላይ አረጋግጠዋል። ለዛም እየተዘጋጁ ቲፒኤልኤፍ አሁን ያለውን ሰራዊት ይዞ ጦርነቱን ይሞክራል። ያ ግን የማይሆንለት ግን ከሆነ ሽምቅ ውጊያ ውስጥ ነው የሚገባው። ሽምቅ ውጊያ ውስጥ ነው የሚገባው። በቃ ይሄ እቅዳቸው ነው። በጊዜ ሂደት ሙሉ በሙሉ መንግስት ሰሜኑን አጥቶ ከዛ በኋላ ኢትዮጵያን እያስተዳደርኩ ነው ይላል። አላውቅም። አሁን ደግሞ ምቹ ሁኔታ ነው ያለው። ምቹ ሁኔታ፣ አብዛኛውን ሰሜኑን አካባቢ መንግስት አይቆጣጠርም። ከኤርትራም ከሱዳንም አስፈላጊ የሆኑ ነገሮች ታንክ ማለፍ ይችላል። ታንክ ማለፍ ይችላል። እዛም ያለውን ጄኔራል አትመነው፣ እሱም ራሱ አሳልፎ ለፋኖ ሊያስረክብም እኮ ይችላል። አብዛኞቹ ይሄ ጦርነትም እንዲቆም ፍላጎት ያላቸው አይመስለኝም እዛ አካባቢ ላይ ያሉ ጄኔራሎች። ይሄ ቆሞ ከተማ መጥቶ ምን ያደርጋል? ወይም ካምፕ ተቀምጦ ምን ያደርጋል? እዛ ሆኖ በኮንትሮባንድም በምንም መጠቀም የሚችልበት እድል እያለ ጊዜ በሄደ ቁጥር ጦርነቱ አንተን ነው እየበላ የሚመጣው። አንተን ሲበላ መስጠት የከበደህ ጊዜ ያ ህዝብ አንተ ላይ ነው የሚነሳው። ስለዚህ 1000 ዓመት አይደለም፣ ከ10 ዓመት በኋላ 10 ዓመት አትቆይም። ከዛ በኋላ ጦርነቱ ነው አሸናፊ የሚሆነው። ምናልባት ያ ታጣቂ ቡድን ወደ መደበኛ ጦርነት ማድረግ ወደሚያስችለው የእድገት ደረጃ ተሸጋግሮ ከሆነ መንግስትን ጥሎ የሚፈልገውን ነገር ማግኘት የሚችልበት እድል ይኖራል። ያ ግን ካልሆነ የራሱንም የቤት ስራ ሳይሰራ በተለያየ አይነት ምክንያት አይ ቲንክ ፋኖ ይሰራል የሚል ግምት የለኝም። ራሱ ውስጥ ካለ መከፋፈል ጋር በተያያዘ ግን ቢያንስ ጦርነቱ ሀገሪቱን መብላት ይጀምራል። ሀገሪቱን መብላት ሲጀምር የመጀመሪያው ተጠያቂ አንተ ነህ። ያኔ ነው የሽግግር መንግስት ጊዜ መንግስት ወይ ምናምን ለዛን ጊዜ በቂ ምክንያት ይኖራቸዋል። በቂ ምክንያት ያገኛሉ፣ ተቀባይነት ያገኛሉ። ያን አልቀበልም ማለት ደግሞ አንተን ለበለጠ ውርደት፣ ለበለጠ ሽንፈት የሚዳርግ ነው የሚሆነው። አሁን ባለው አይነት ሁኔታ ፋኖችን በኃይል ማሸነፍ አይቻልም። ተላላኪም በላቸው፣ አዛይም በላቸው፣ ባንዳም በላቸው ይኸው ከ5 ዓመት በላይ አሉ። 3ቱን ዓመት እንደውም ከመንግስት መደበኛ ሰራዊት ጋር ከባባድ መሳሪያዎችን ከታጠቀ አካል ጋር እየተዋጉ ሰርቫይቭ አድርገዋል። ከዚህ በኋላ የሚፈጠረው ነገር በጦርነቱ ሊቀጥል ካልክ፣ በኃይል ላሸንፍ ካልክ የሚመጣው ነገር በሙሉ ለአንተ ዕዳ
እንጂ ምንዳ የሆነ አይመጣም። ለማሸነፊያ ጊዜ አልፏል። ተጨማሪ ኮሚትመንቶችን መውሰድ ያስፈልጋል። የህዝቡን ጥያቄ መመለስ ያስፈልጋል። ቃል መግባት ብቻ አይደለም፣ ተስፋ መስጠት ብቻ አይደለም፣ መመለስ ያስፈልጋል። የአማራ ህዝብ ህገ መንግስታዊ ለውጥ ይፈልጋል። ያን መመለስ ያስፈልጋል። እንዲህ እያደረግ ከፖለቲካ ውጪ ህዝባዊ ያልሆነ ግላዊ የሆነ ወይንም የተወሰነ ቡድንን ፍላጎትና ጥቅም ብቻ ሊያሳካ የሚችል ፍላጎት ይዞ ያለውን አካል በዛ ሂደት ውስጥ መነጠል ይቻላል። እንደዛ ደግሞ ከነጠልከው የህዝብ ድጋፍ የሚያገኝበትም ሁኔታ አይኖርም። አሁን ግን በኃይል ማሸነፊያ ጊዜው አልፏል። 1000 ዓመት እንዋጋለን ማለት አይቻልም። ጦርነቱም 1000 ዓመት አያዋጋህም። 1000 ዓመት አትኖርም እንዲህ እየተዋጋ እርስ በርስ ራስ ላይ እየተኮስክ ራስን እየገደልክ የራስን ኢኮኖሚ እያፈረስክ 1000 ዓመት የምትዋጋበትንም ጊዜ ራሱ ጦርነቱም አይሰጥህም። እንደውም ከዚህም በኋላም ብዙም አያቆይህም። ስለዚህ እዛ ክልል ላይ ያለውን ችግር ለመፍታት መሞከር ጥሩ ነው። የተለያዩ ተጽዕኖ ፈጣሪ አካላቶችን ተጠቅሞ በድርድርም በውይይትም በተለያየ አይነት ፖለቲካ መንገድ ለመፍታት መሞከር ጥሩ ነው። የኃይል አማራጩ ከዚህ በኋላ አዋጣም፣ እስካሁንም አላዋጣም፣ የትም አልደረሰም። ይሄው ነው ወዳጆች። ለዛ ነው ፋኖን ማሸነፊያው ጊዜው አልፏል ያልኳችሁ።